ዳጣ እልል ያለ ፍቅር ውስጥ ገብተዋል። ሰላም እንዴት ናችሁ? ውድና የተከበራችሁ ዛህራ ሙኻሊድ ተከታታዮች ሰላም ሁሉ መልካም ሁሉ አይሸወይና ከኔ ጋር አልሐምዱሊላህ። እና ውዶች ሰሞኑን አልተመቸኝም እና የናታንና የዳጣን አለቀኩላችሁም። እኔ ግን እየተከታተልኳቸው ነበረ እና እንግዲህ ለረዥም ጊዜ ዳጣ ስትግደረደር ኑራለች። ያ በመሆኑም እንግዲህ እንደ አንድ ቀን መቼ ነው ፍቅራቸው የሚወጣው እየጠበቅን ነበረ። እንግዲህ ፍቅራቸው ወጥቷልና ውዶቼ ላይክ ሼር ሰብስክራይብ አድርጉ። ይሄው እኔ ነገር ልብ የለኝ ዋናውን ነገር ረሳሁት እና ላይክ ሼር ሰብስክራይብ አድርጉ፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እና ወዶቼ እንግዲህ የዳጣና የናታን ጉዳይ የሰላም ምክር ሰርቶ እዚህ ደርሷል ማለት ነው። ያው ናታን አኩርፏት ነበር ዳጣን። ከዛን እየንን ደግሞ ምክር ያመጣችው ማናት? ሰላም ናት። ሰላም አኩርፋት በቃ ብዙ ሲለምናት ጊዜ ነው እሷም አልታያታለ ልትየኛል ብለና ሲያኮርፋት እና ሲረቃት ግን የሰላምን ምክር ሰርቶ እንዴ ለምን አኩርፋት አለው ምናምን ሲላት እንደው እኔ ላጥፋህ በቃ ችግር የለውም ብለው ነበረ። እንዳለችውም ነገሩ ተሳክቷልና በቃ እኔ አላስገድድሽም ተፈለግሽ ነው እንጂ ካልፈለግሽ ምርጥ እህቴ ትሆኛለሽ ሲላት ልሰበት ብለው ነበረ። እሺ ብሎ እንግዲህ እሷም አይነጋም መስሏት ይባላልና እንግዲህ ጠዋት ላይ እንግዲህ ሂዶ ክላሷን እንደዚህ ሲላት ደነገጠች። ስታየው እንደምንሽ ነው ሲላት አይ ምን ልታረግ መጣህ ነው ምድረሽ ስትለው አሀ እኔማ የመጣሁት የትናንትናውን ጉዳይ ምን ያደረሽው ልጅ ነው። የምር ግን የልጅነት ፍቅራችንን ነው እኔ ያስታወሱኝ ማለት ነው። የምር እርግጠኛ ነኝ ሁላችሁም ትዝታችሁን እንትን ብለውታል። የናታንና የዳጣ ፍቅር ሁሉም አብዛኞቻችን ያለፍንበት የፍቅር ታሪክ ነው እና ደስ የሚል ነው እና ከዛ እንግዲህ እሱም ሂዶ ጧት ላይ ሲላት ረኒ ምናምን ተግደረደረች። አሁንም በቃ መጨረሻ ምላሽሽ ምንድን ነው? ኤቢም ሳትመጣ ሲል እንዲሁም ተምጣ እሷ ያለችበት ነው የምን መፍራት ዳጣ እኮ ጉራ ትጠላላችሁ። አሁን በመጣባት ትንፋሿ ነው የሚያጥራት። እና ውዶቼ መጨረሻ ላይ ምንድን ነው እንግዲህ እውነቱን ንገሪ በቃ ከሆነ አሁን የማይሆን ከሆነ ደግሞ በቃ ላስገድድሽም እኔ ሴት ልጅ እንደዚህ ብዬ አላውቅም ምናምን ሲላት ኤቢ ትገለኛለች አለ። ኤቢ ትገለኝ እንጂ ትወጂኛለች ሲላት አዎ አለችው። ራሷን ንቅንቅ አረገች ማለት ነው። ማን ነው እንዴ ነው የእሷ ራሷን ስትንቅንቅ በፊት እንደዚህ ለራሴ ንቅንቅ ልክ እኔን እንትን የሚል መስል ራሴ ንቅንቅ አደርጋለሁ ማለት ነው። እና ምንድን ነው ናታንና ዳጣ ቆንጆ የፍቅር ህይወት ያሳልፋሉ ብዬ ተስፋ አደርጋለሁኝ። ነገር ግን ኤቢ እንግዲህ የወገብ ቅማል ሆነባቸዋለች። ምንም ለውሻ ራሱ አሰጣቻቸው ማለት ነው። ያው መጨረሻ አካባቢ እንዳያችሁት እየቀረጸቻቸው ነበረ ማለት ነው። እና እሷ የረበሸቻቸው ቢሆንም ግን እነሱ ተተፋቀሩና ከተዋደዱ ፍቅር በግድ አይሆንም። ሁለተኛ ደግሞ ምንድነው አሁን ናታን የምንፈራው አባዬ ይህን ነገር መስማት የለበትም፣ እማዬ ይህን ነገር መስማት የለባትም፣ ያኔ ትልቅ ወንጀል እንዲሰሩ ምናምን አድርጎ ነው የሚለው ማለት ነው። እና ምን ችግር አለ? መፋቀር ነው። የኤቢ ደግሞ የኤቢ እናት ደግሞ የምትቆጣ ወይዘሮ ማርታ ደግሞ ትቆጣለች። ግዴታ እኮ እሱ የእሷ ልጅ ማግባት የለበትም ተወደዳት እንትና እኮ ብላል ጋሽ ደረጀ እኮ እሱ የሚወዳትና የሚያፈቅራት ከሆነ ነው እንጂ እነሱ ማስገደድ አንችልም ብሏል እኮ ጋሽ ደረጀ። ትክክል ናቸው። እሱ ዳጣን ከወደደ መብቱ ነው። እና እነሱ ትልቅ ነገር ትልቅ ወንጀል እንድትሰራ አድርጎ በቃ እንደዚህ መሆን የለበትም እሱ ተሰማ ይገለኛል፣ እሷም እንደዛው ደረጀ ተሰማ ይገለኛል፣ እሱም ደረጀ ተሰማ አይገለም። ምንድነው ደረጀ ተሰማ አሁን እሷ ምንድነው የኤቢነት ኤቢን ስታላገባ ብላ ነው የምትቆጣው። ሞለኪፏ በመብቷ እኮ የለም እሱ በፈለገ ሰዓት የፈለገውን ሴት ማግባት ይችላል። ሁለተኛ ደግሞ ወላጅ አባቱ ማለት ነው። ወላጅ አባቱም ቢሆን እኮ እሱ የፈለጋትን በአሁኑ ሰዓት ደግሞ እሱ የፈለጋትን ነው እንጂ ወላጅ አባቱ የፈለጋትን መቼም አያገባም። ያው እሱም ወላጅ አባትህ ራሱ የፈለገልህን ታገባለህ ወይ ብላ ወይዘሮ ማርታ ስትጠይቀው አንድ ጊዜ አሁን እሱ አባትህ ያመጣልህን ሚስት ታገባለህ አለችው።
ከዛ እሱም አዎ አሸን አባቴ ለእኔ መጥፎ ሴት ስለማያመጣልኝ ለእኔ መጥፎ ነገር ስለማይመኝልኝ አዎ ስላላት በጣም ደስ ብሏት ነበር። አይታችኋላ። በቃ ሀላስን የመጣሁበትን ጨርሻለሁ ምናምን ብላለች። እና ናታን የልጇ ባል እንደሆን ትፈልጋለች፣ ግን እሷ ሙስታሄል ሚስቱ ትሆናለች። ኤቢ ማለት ነው። በፍጹም ነው የማይኳሆኑት። ምክንያቱም አንዴ ሰው አንዴ ያፈራ ሀታ ተቀየርኩ ብላ ራሱ እኮ ለ3 ደቂቃ አትቀመጥም። እኔ ደህና ሰው ሆናለሁ፣ በቃ ከማንም ጋር አልጣላም፣ ናታንዬ ትላለች ና እሱ ደግሞ አይፈልግም። ዳጣ ራስ ናታንዬ ብለው ናታንዬ አለችው ማለት ነው። ድንገት አለ ምንድን ነው ተሳስቼ ነው በቃ ምንድን ነው ናታን ያልኩ ምን እያልክ ነው ምናምን አለች። እና ከዛ አሁንም ደግሞ ናታንዬ ስትል ያቺ ሰማቻት ማለት ነው። ምንድን ነው አልታልሽው ምን አገባት እሷ እኮ ናታንዬ ትላለች። እና ዳጣ ስትል ለምን ታያለሽ አንቺ እንዴ የኔ ብቻ ነው አለች እኮ የኔ ብቻ ነው እሱ አይፈልግም ራስ ግድ ነው እንዴ ምንድን ነው መፋጠጥ ኤቢ እና እሱ እኮ ነው አለች። እሱ እኮ ነው ናታንዬ በይስ ደጋግመሽ ብሎ ነው እሱ ነው አላት። ኧረ ተው ናታን ተው ወዲያ አንተው ይሻላል አለች። ያኔ እሷ ላይ ተምታፈጥ ኤቢ ላይ ተምታፈጥ ወደ ናታን ብታፈጥ የተሻለ ነው ብላ እኔ ሰው ወደ የሚያሸንፈው አይል እና የማሸንፈው አንተን ነው ዝም ብል ነገር ማለት ነው። ኧረ ተው አንተ ትሻላለህ አለችው። እሱም ዝም አላት። እና ከዛ ደግሞ አሁንም ቆይት ብላ ናታን እያለች ና ኤቢ ከመናደድ እና ከመፈጫጨር ውጭ ምንም አማራ ሙምኪን ኤቢ አርጁንን ይቅርታ ጠይቃ ወደ አርጁን ትመለስ ባይነኝ ማለት ነው። እና አርጁን ጋራ ጥሩ ላይፍ ታሳልፊያለሽ። አንተን ማመጠነኝም ማለቱን ትተሽ እንግዲህ ከአርጁን የተሻለ ሰው መቼም አላስተዋወቀችንም ብዬ ነው። ናታን ነው። ናታን ደግሞ በግድ ፍቅር የለም የኔ ቆንጆ በግድ ፍቅር ስለሌለ አርጁን ጋር ተታርቀሽ መልካም የፍቅር የትዳር ዘመን ይሆንልሽ። ዳጣዬ ይመቻት። ዳጣን የምትወዱ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። አሁን እኔ እንደ ዳጣን ብቻ ነው እየመረጥኩ ማመጣላችሁ ማለት ነው። ከዚህ በቃ ይሄ የፍቅር ድራማ ተብሎ ስለዚህ ሌላ ሳልጨምር የእነ ዳጣንና የናታንን ብቻ አመጣላችኋለሁ ማለት ነው። እንደዚህ ቆራረጥኩኝ። እናንተ ላይክ፣ ሸር፣ ሰብስክራይብ አድርጉ። አበረታቱኝ ማሮቼ፣ ውዶቼ፣ ፍቅሮቼ ይብላል ሀቢባ እና የናታንና የዳጣ ፍቅር ይዘልቃል ብዬ ተስፋ አደርጋለሁ። መፍራት የለባቸውም። አሁን ጋሽ ደረጀ ወደ ውጭ ሀገር ሄዷል። ጋሽ ደረጀ ያን ያክል የሚያካብድ አይመስለኝም። ምክንያቱም የተማረና የሰለጠነ ሰው ነው። እነዚህ ልጆች ተዋደዱ፣ ተፋቀሩ፣ መብታቸው ነው። ሁሉም ያሳለፈውን ላይፍ እያሳለፉ ያሉት በጣም ባያካብዱትና ባያጋነኑት ባይ ነኝ። እና ማሮቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና ምሹ፣ ደህና ደሩ። ባይ ባይ።